ድረስ የመጣው? ጋሼ ይቅር በሉኝ። ከማንም በላይ የእርሶን ክብር ነው ያዋረድኩት። ስለዚህ ይቅር በሉኝ ጋሼ እባክዎ። ተነሳውን ከግሪስ አምራንም እንደዚህ ይቅር በለኝ ብላኝ ነው ጉድ ይሰራች። ጋሼ እኔ እኮ አሁን የድሮ ኤርሚያስ አይደለሁም። በቃ ኤሚስ ይሻላት አጠገቧ ሆኜ ልከታተላ ስለፈለኩ። ስለሱ መቼም እንዳታስብ ስለማይሆን ማለት ነው። እባክህ አባዬ። ኤሚ አንቺ እዚህ ነገር ውስጥ አትግቢ። ችግር የለውም ኤሚ፣ እሳቸው እኮ ልክ ናቸው። እኔም በሆን ከአምራን ጋር ተባብሬ ይሄን ቤተሰብ ለመጣል ስሰራ ነበር። እንዲሁም ለእኔ እዚህ ድረስ መምጣቴ ትልቅ ድፍረት ነው። ይቅር በሉ አባዬ። አባዬ ስትል የሰማው ልበል? ቅመም የኤርሚ ልጅ ናት አባዬ። የኔ ቅመም እዚህ ሆነሽ ነው እንዴ ኑሐሚን ጌጅ አጠበሽ? ወይ ጉድ! ለመሆኑ እናቷ ማን ናት? መቼም የዚህ ቤት ጉድ አያልቅም። ብቻ ኑሐሚን ናት እንዳትሉኝ። አረ እንደዚህ አይደለም፣ ከኑሐሚን በፊት የወለድኳት ልጄ ነች። አባ አንተ እዚህ የመጣው ከኛ ጋር አብረህ ልትኖር ነው? እንደዛ አይደለም የኔ ቆንጆ፣ እኔ ኤሚን ለመጠየቅ ነው የመጣሁት። ኤሚን ታውቃታለህ እንዴ? ብታይ ኤሚ በጣም ጥሩ ሰው ናት። እዚህ ያሉ ሁሉ በጣም ጥሩ ሰዎች ናቸው፣ አባባንም ጨምሮ። ልክ ነሽ፣ ግን ምን ያደርጋል፣ በመጥፎ ሰዎች ተከበው መከራቸውን አበዛንባቸው እንጂ። የምን መጥፎ ሰው?